በማዕከላዊ ኢትዮጵያ ክልል የቀቤና ልዩ ወረዳ ዋና አስተዳዳሪ አቶ መሐመድ አሚን በደዊ በዚህ ወቅት እንደገለጹት በልዩ ወረዳው ከማህበረሰቡ የሚነሱ የንጹህ መጠጥ ውሃና ሌሎችም የመሰረተ ልማት ጥያቄዎችን ደረጃ በደረጃ ምላሽ ለመስጠት መንግስት ግብረሰናይ ድርጅቶችና ህብረተሰቡን በማስተባበር በልዩ ትኩረት እየሰራ ይገኛል። የውሃ ጥያቄ እንደ ልዩ ወረዳችን የበርካታ ቀበሌዎች ጥያቄ ነው። በዚህ 3 ሳምንት ውስጥ 3 አካባቢ ፕሮጀክቶችን አስመርቀናል። ይህን ማስመረቃችን ደግሞ የህዝባችን ጥያቄ ጨርሰን ምላሽ ሰጥተናል ማለት አይደለም። እንደ ልዩ ወረዳችን በርካታ የልማት ስራዎችን እየሰራ ነው የምንገኘው። ማህበረሰባችን በልማቱ በቀጥታ ተሳታፊም ተጠቃሚም እየሆነ ነው የሚገኘው። ከጊዜ ወደ ጊዜ በማህበረሰባችን ደረጃ ላይ የሚነሱ ጥያቄዎችንም ምላሽ እየሰጠን እንገኛለን። በልዩ ወረዳው ከዚህ ቀደም የንጹህ መጠጥ ውሃ እጥረት ከነበረባቸው ቀበሌዎች መካከል የጀብዱ ቀበሌ አንዱ እንደነበር ያነሱት ዋና አስተዳዳሪው ዛሬ ላይ ምላሽ በማግኘት የአካባቢው ማህበረሰብ የንጹህ መጠጥ ውሃ ተጠቃሚ መሆን በመቻሉ እንኳን ደስ አላችሁ ብለዋል። ረጅም ጊዜ ስንቸገርበት የነበረውን የውሃ ጥያቄያችን በብልጽግና ፓርቲያችንና በመንግስታችን መሪነት አጋር አካላትን በማስተባበር ዛሬ ላይ ለምርቃት በቅቷልና ጥያቄያችሁ ምላሽ በማግኘቱ እንኳን ደስ አላችሁ። ለፕሮጀክቱ እውን መሆን ከፍተኛ ድጋፍ ላደረገው ለቱርክዬ ዲያኔት ወቅፍ ፋውንዴሽንም ምስጋናቸውን አቅርበዋል። በመርሃ ግብሩ ላይ የተገኙት የዕለቱ የክብር እንግዳ የአዲስ አበባ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሱልጣን አማን በበኩላቸው ለሌሎች መኖር ለተቸገሩ ወገኖች መድረስ ከፈጣሪ በኩል ከሚያስገኘው ምንዳ ባሻገር የሚፈጥረው ደስታና እርካታ ከፍተኛ ነው ብለዋል። ሰው ልጅ ማለት ለሌላው ጠቃሚ የሆነ ነው። ለራሱ ማንም ራሱን ይጠቅማል። በዚህ ዱንያ ላይ ህይወት አለ ውሃ አይሆንም። ውሃ ከማንኛውም ነገር የበለጠ ሰደቃ ነው። ለማንኛውም ሩህ ያለው ሰው አለ ውሃ መኖር የለምና በዚህ በውሃ መክፈቻ ላይ ደግሞ መገኘቱ የበለጠ የሚያስደስተን ነገር ነው። ለሰው ልጆች ህይወት መሰረት የሆነውን የንጹህ መጠጥ ውሃ አቅርቦትና ተደራሽነት ለማሳደግ ህብረተሰቡን ተጠቃሚ ለማድረግ ከልዩ ወረዳው አስተዳደር ጋር በመቀናጀት በቀጣይም በትኩረት እንደሚሰራም ገልጸዋል። የቀቤና ልዩ ወረዳ ውሃ ማዕድንና ኢነርጂ ጽህፈት ቤት ኃላፊ አቶ ጁሃር ጀማል በልዩ ወረዳው የንጹህ መጠጥ ውሃ አቅርቦት ሽፋን ዝቅተኛ በመሆኑ ህብረተሰቡ ለተለያዩ ችግሮች ሲጋለጥ መቆየቱን አስታውሰው ችግሩን ለመቅረፍ ከሚመለከታቸው ባለድርሻ አካላትና ከተለያዩ ግብረሰናይ ድርጅቶች ጋር በመተባበር እየሰራ መሆኑን ተናግረዋል። ዛሬም እናቶች በውሃ እጦት ረጅም መንገድ ይጓዛሉ። ይህንን ማስወገድ የሚቻለው ህብረተሰባችን በማስተባበር ኃይል ፈላጊዎችን በመጋበዝ እንዲሁም በእጃችን ያለው ውሃ በጥንቃቄ በመያዝ ይህንን ማስወገድ ይቻላል። በልዩ ወረዳው በጀብዱ ቀበሌ መንግስት ከቱርክዬ ዲያኔት ወቅፍ ፋውንዴሽን ግብረሰናይ ድርጅት ጋር በመተባበር በ10 ሚሊዮን ብር ወጪ የተገነባ የጀብዱ የንጹህ መጠጥ ውሃ ፕሮጀክት ከ5000 በላይ የአካባቢ ነዋሪዎችን ተጠቃሚ ማድረግ የሚችል መሆኑን ተናግረዋል። ይህ የውሃ ተቋም ለትውልድ የሚሸጋገር ቅርስ ነው። የረጅም ጊዜ የህዝብ ጥያቄ መልስ የሰጠ የውሃ ተቋም ነው። በአጠቃላይ በከፍተኛ ወጪ የተገነባና ከ5000 ሰው በላይ የማስጠቀም አቅም ያለው የውሃ ተቋም ነው። ስለዚህ በእንክብካቤ መያዝና በጥንቃቄ መጠቀም ያስፈልጋል። በኢትዮጵያ የቱርክዬ ዲያኔት ወቅፍ ፋውንዴሽን አስተባባሪ አቶ ያሻር ጁሃ ሆጃ ድርጅታቸው በኢትዮጵያ በተለያዩ አካባቢዎች የንጹህ መጠጥ ውሃ ግንባታ በማከናወን ህብረተሰቡን ተጠቃሚ በማድረግ ላይ እንደሚገኝና በቀጣይም በዘርፉ በልዩ ወረዳው እያደረገ ያለውን ድጋፍ አጠናክሮ እንደሚቀጥልም ገልጸዋል። በልዩ ወረዳው ካነጋገርናቸው የጀብዱ ቀበሌ ነዋሪዎች መካከል ወይዘሮ ፈቲሃ አብዱልአዚዝ እና አቶ ናስር ሻፊ ይገኙበታል። በሰጡት አስተያየት የንጹህ መጠጥ ውሃ አቅርቦት ችግር የረጅም ጊዜ የህብረተሰቡን ጥያቄ እንደነበር አስታውሰው አሁን ላይ ችግሩ ምላሽ በማግኘቱ መደሰታቸውንም ገልጸዋል። ውሃ ካለ ህይወት አለ፣ ህይወታችን ይቀጥላል። ተማሪዎቻችን እኮ የወንዝ ውሃ ነበር የሚጠጡት። ትምህርት እየተማሩ ትምህርታቸውን ለቀው ወደ ወንዝ ሄደው ነበር የሚጠጡት ማለት ነው። አሁን ግን በበራፋቸው ቆሞላቸዋል። ደስታ አግኝተዋል። እኛን ደስ ብሎናል። ከዚች ምድር እዛች ምድር እስከምናልፍ ደስታ እንደዛሬ ተሰምቶን አናውቅም። በዚህም ለፕሮጀክቱ እውን መሆን ድጋፍ ላደረጉ አካላት ምስጋናቸውን ያቀረቡ ነዋሪዎች የውሃ ግንባታው ዘላቂ አገልግሎት መስጠት እንዲችል አስፈላጊው ጥበቃና እንክብካቤ እንደሚያደርጉለትም ተናግረዋል።